አንድ ሁለት ነገር ነው። ያው የመጣሁት ከእስልምና ሃይማኖት ነበር። ከዚህ በፊት የዛሬ 2 ዓመት ላይፍ ላይ አውርቻለሁኝ። ታስታውሰኝ ይሆናል። ደቡብ አፍሪካ ነው የምኖረው። ደቡብ አፍሪካ ኖር ነበር ላይ ከኖራለሁኝ ምናምን ብዬ ምስክርነት ሳይሆን ያው የመጣሁበትን እና ያው ለስጋው ደግሞ እንደበቃን ነግሬህ ነበረ ላይፍ ላይ። እሺ አንድ የመስመር ላይ ቆይኝ አንድ ጊዜ። እሺ እሺ እዚህ ጋር ኮሜንት ጽፈዋል። ማን ሰላትያል ጌታቸው ነው መሰለኝ ስሟ። ኢየሱስ ክርስቶስን የምትወዱ የተደረገላችሁ መስክሩ ላልከን መምህርዬ በማይሰራ በሌላ ሆርሞን ላይ ልጅ ሰርቶ ሰጥቶኝ ልጅ አይኖርሽም ተብዬ ከአንድ 2 ሰጠኝ አመስግኑልኝ። ለኔ የደረሰ ለሁላችሁም ይድረስ ብላለች። በጣም ደስ ይላል። እግዚአብሔር ይመስገን። እንደገና ደግሞ አንድ አበበች መሰለኝ አበበች ደርባ የምትባል በጸበለ መድኃኔዓለም ተፈውሻለሁ እግዚአብሔርን አመስግኑልኝ ብላለችና እንደዚህ በኮሜንትም መመስከር ትችላላችሁ። ያነበብኩ ስለሆነ መመስከር ትችላላችሁ ያልደረሳችሁ ሰዎች ማለት ነው። እሺ ቀጥ ይታችን አይ እኔ ክርስትናን የተቀበልኩት ወይም ወደ ኦርቶዶክስ የመጣሁት በስደት ሀገር ላይ ነው ማለት ነው። ኦኬ ከምን ሃይማኖት? ከሙስሊም እስልምና። እሺ እስልምና እና ያው ፍላጎት አልነበረኝም እውነት ለመናገር ግን ድሮ ኢትዮጵያ ያለው ያው ልጅኜ ነው ወደዚህ የመጣሁት ከቤተሰብ ጋር። ይመስገን። እስቲ እልል በሉ እስቲ ሁላችሁ። ኢየሱስ ክርስቶስ በፍቅሩ ስቧት መጣለች። ከምንም ትምጣ በቃ የጌታ ልጅ መሆን በራሱ ደስ ይላል። በጣም ስምሽ ግን የለም አበባ ምልክትን ያስቀምጥሽው። ስለዚህ አበባ ነው እንልሽ። አበባይ ነው። አበባይ ነው ስምሽ? በቤት ስሜ አበባይ ብላችሁ በቤት ስሜ ተጠራጥሬያለሁ። በጣም ደስ ይላል። እግዚአብሔር ይመስገን። መምህር እንደዛ ነው። 900 ሰው እልል እያለ ነው። ደስ ይላል በጣም። እሺ ቀጥይ። እና ድሮ እየተደበቅኩኝ ታቦት እሸኛለሁ ከቤተሰብ ማለት ነው። ሙስሊም እያለሽ? እና በጣም የምወደው ይሄ ተሰብስበው አባቶች ማጠንት ይዘው ሲሄዱ በጣም ጓጓለሁ እና እውነት እዚህ ውስጥ ነው ያለፈው ብዬ በቃ ጠይቃለሁ። በቃ አወራለሁኝ ብቻዬን እና እየተደበቅኩ ነው ታቦቱን የምሸኘው። እና ብዙ ጊዜ ደብረ ሰላም ሰማዕቱ ቅዱስ እስጢፋኖስ ቤተክርስቲያን ወደ ቅዱስ ያሬድ በደምሄድበት ነው ብዙ ጊዜ የሚያጋጥመኝ እና ሲመለስና ሲሄድ ነው የማገኘው። እና እየተደበቅኩ ነው ሱቅ ብዬ ወጥቼ ቤተሰብ ሳያውቅ እነሱም አይኖሩም ተደብቄ ወጥቼ ሸኛለሁ። ሲሄድም እሸኛለሁ እና ሰው ሲሰግድ አብሬ ወርዳለሁ። ግን በቃ አለ የእውነት ብዬ ወርጄ ነው የምመለሰው። ከዛ በቃ እነሱ ሲሄዱ እሄዳለሁኝ ወደ ቤቴ። ይሄ የሚጨፍሩት ምንም አያጓጉኝም። በቃ ያ ነው በቃ እዛ ጋ ያለውን ነገር ነው የምወደው። እና አጋጣሚ ያው ስደት መጣሁኝ። አይቶሽ ነበር ማለት ነው? እኔ እንጃ ያገኘሁት የጠራኝን ተከተልኩት አይደለ? እውነት ነው። እና ልጅ ነበርኩኝ መምህር በጣም ኤልሮኢ ማለት አንቺ ነሽ። በቃ ኤልሮኢ ማለት የሚያየኝን አምላክ ባይን ያየሁት ማለት ነውና በታቦት ውስጥ ሆኖ ያየኛል ብለሽ ስለምታስቢ ወይም አየዋለሁ ብለሽ ስለምታስቢ ያንን ፍቅር ነው ተከትሎሽ አብሮሽ ያደገው። ከዛም ቀጥሎ ደግሞ የልብሽን ፍላጎት አይቶ ወደ ራሱ ስቦሻል። እግዚአብሔር ይመስገን። አንዳንድ በጣም ማቃቸው በቅርበት በጉርብትና እንኳን ማቃቸው ሙስሊም የነበሩ ከልጅነታችን ጊዜ ጀምሮ ንግስ፣ ታቦት፣ ጥምቀት በሚሆንበት ሰዓት ሙስሊሞች ሆኖ ከኛ ጋራ ይከተሉ የነበሩ አብረውን ይሄዱ የነበሩ ዛሬ ክርስቲያን ይሆኑ አሉ። የምናስተምረውን ትምህርት የሚያዳምጡ በድብቅ የሚደውሉልኝ ሁሉ አሉ። እና ይሄ የእግዚአብሔር ፍቅር ነው፣ ይስባል። እሺ ቀጥይ። እና እየተደበቅኩም በቃ እንዴት ነው ተደብቄ እንዴት ነው የጎረቤት ልጆች አሉ ክረምት ላይ ጸበል የሚጠመቁ አብሬያቸው እሄዳለሁ ጸበል። እና አንዳንድ ጊዜ የሚያጠምቁት አባቶች ማህተቢያ ያሉና አንደኛው ተጠምቆ ሲወጣ ይሄን አድርገሽ ተጠመቂ ብለው ይሰጡኛል። እሱን አድርጌ ገባና ተንበርክኬ እንደነሱ ተጠምቄ ማነው ክርስትና ስሜ ሲሉኝ ሀና ማርያም እላለሁ። በቃ አባቶችን ማለት ነው። ተጠምቄ እወጣለሁ በቃ። እና መጣለሁኝ አንድ ቀን
በቃ መኖርህን ለማረጋገጥ እመጣለሁ እላለሁ በልጅነት አንደበቴ ማለት ነው። ምንም አላቅም በቃ አለይም በቃ እንዴት ምንም እውቀቱ የለኝም መምህሬ። ከዛ ወደ ስደት ስመጣ አንድ እናት ወደዚህ ስመጣ ውዳሴ ማርያም በስጦታ መልክ ይሰጡኛል እና ውዳሴ ማርያምን ይዣት መጣሁ ወደ ስደት ስመጣ ማለት ነው ከቤተሰብ ጋር። ከዛ ያው ገና ቋንቋም ስለማንችል የሀገሩን ሁኔታም ስለማንችል ያው ቤት ውስጥ ረጅም ጊዜ አሳልፌያለሁ፣ ዓመት ያህል ማለት ነው። ያው ሌላ ቋንቋ ስለሚወራ እና ጠዋት ተነስቼ ውዳሴ ማርያም እደግማለሁ። በአማርኛ ስለሆነ አይከብደኝም እና በቃ እሰግዳለሁኝ። በቃ 3 ምናምን እሰግዳለሁኝ ጸሎቴን ካደረስኩ በኋላ። ከዛ አጋጣሚ እዚህ ያለሁበት ከተማ ላይ ቤተክርስቲያን ይመረቅ ነበር። ከዛ አንድ አባትም በቃ ሂጄ ማውራት አለብኝ ያለውን ነገር ብዬ ከአባቶች ጋር በቃ አንድ አባትን አማከርኳቸው። እሳቸውን ከአስተዳዳሪው ጋር ተነጋግረው አስተማሩኝ። ከዛ ለአዲስ ዓመት ነው ክርስትና የምትነሺው ወይም የምትጠመቂው ተባልኩ። የዛሬ 14 ዓመት ማለት ነው። ከዛ ከመነሳቴ በፊት የዛን ቀን እውነት አብረኸኝ እንዳለክ እውነት ወደ አንተ በቃ ወደ ትክክለኛው መንገድ እየመጣው ከሆነ አሳየኝ ብዬ ጸለይኩኝ ማለት ነው። ነገ በጠዋት ነው ተብያለሁ። ከዛ መምህር የሚገርመው ነገር በህልሜ ሌሊት መንገድ መሄድ ይመስለኛል፣ ሳር ያለበት አበባ ያለበት ነው እና እዛ መንገድ ላይ ምንጭ አለ፣ የሚፈልቅ ምንጭ እና ነጭ በነጭ የለበሰ ነው። ጸጉሩ መምህርዬ በቃ ረጅም ነው እና በመዳፉ ከምንጩ እንደዚህ ቀርቶ ነይ ይለኛል፣ ወደሱ ማለት ነው። እና ወደሱ ተጠግቼ ልጄ መታለች ዘምሩ፣ ልጄ መታለች ዘምሩ የተባለ በቃ ወረብ ይመስለኛል፣ የሰንበት ትምህርት ቤት መዝሙር ይመስለኛል፣ ይዘመራል። ከዛ በእጁ ከያዘው በመዳፉ ያጠጣኛል። ከዛ በቃ በጣም ነው የሚዘመረው፣ በጣም ወረብ አለ። በቃ እንዴት ነው የበዓል እንዴት ነው በቃ በዓል ነው የሚመስለው። እና ባነንኩኝ። በንጋታው ተነስቼ አዲስ ዓመት ነው ክርስትና ተነስቼ ቆርቤ ወደ ቤት ገባሁ ልካለሁ። በጣም የሚገርም ነገር ነው። እስቲ ልል በሉ መድኃኔዓለም ኢየሱስ ክርስቶስ ፍቅሩን እንዴት እንደገለጸ ለጠፉት ልጆች ፍቅሩን እንዴት እንደሚያሳይ ተመልከቱ። በጣም ደስ ይላል። እግዚአብሔር ይመስገን። በሁሉ ነገር እግዚአብሔር ደርሶልኛል። ስጠራው አይዘገይም፣ ቶሎ ነው የሚመጣው። በጣም ይገርማል። በጣም እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። በእውነት የነገርሽኝን ነገር መተርጎም አልችልም ወይም ደግሞ ማብራራት አልችልም። ራሱ ግልጥ ያለ ነገር ነው። ብዙ ጊዜ ነው የምለው መቼ ነው የምነግረው እላለሁ። አንተ መች ነው የምነግረው? በቃ መች ነው ቀኑ እላለሁ ሁሌ። በቃ መች ነው ቀኑ? መች ነው የምትፈቅድልኝ ይሄ ነገር እንድናገር እላለሁ። ስለዚህ ለእኔ ተፈቀደልኝና ዛሬ ተናገርሽ ማለት ነው። እና ሁሌ ነው የምለው በቃ ለምን ብዙ ጊዜ እንደዚህ ነው። ከዚህ እምነት ነው የመጣሁት፣ እግዚአብሔር እንዲያርገው ነው የጠራኝ። እኔ ያጠራል ልዩ ነው ለሰው ስናገር። እንዴት ነው በእኛ በመንፈሳዊ ህይወት ውስጥ ያልሆኑ ሰዎች ያጣጥሉታልና ብዙም አልናገርም፣ ይይዘኛል። በቃ ጸጥ ያደርገኛል፣ ዝም እላለሁ። እና እንዴት ነው አንድ አይነት መስመር ላይ ካለን ሰዎች ጋር ነው በቃ የምግባባው የምነጋገረውም። እና በቃ መች ነው እላለሁ። በጣም ደስ ይላል። እኛ አንድ አይነት መስመር ላይ ስለሆነ ሰምተንሻል። በላይ ቆይ አንድ ጊዜ ቅርታ፣ በላይ ኦ ቱኬ የሚል ዩቲዩብ ያለ ወንድማችን ቴሌግራምህን ልክ እንደዚህ አድርገህ ጻፍና እንትን ላገኝ በውስጥ በኩል ልደውልልህ። እሺ ቀጥይታችን። እና አንድ ጊዜ ደግሞ ኮቪድ በጣም ያስጨነቀን ታይም ነበረ እና በጣም ሁላችንም ያው በቃ ወረርሽኙ ትንሽ ከብዶ ነበርና ሁሉም ቦታ ላይ ሎክዳውን ነበርና በህይወቴ በጣም ያስደነገጠኝም በቃ እንዴት ነው ይሄን ያህልም በቃ እግዚአብሔር እያየኝ ነው ወይም ብዬ ያልኩት በጣም ጸሎት እናደርሳለን ሌሊት እየተነሳን። ለምን በቃ በጣም መጀመሪያም ያው ያንተ ትምህርት የጀመርንበት ጊዜ ነው ሁሉ አብሬን የጀመርኩት። ገጠመኝን አንድ ካልክ በኋላ አብሬን ሄድኩት ኦልሞስት 7 ዓመት 6 ዓመት እንግዲህ ገጠመኝ ከጀመረ ጀምሮ አብሬን ያለው ታሏሽም ሆነስ ለመናገር እግዚአብሔር በሚያውቅ
እና ይሄ ሌሊት እየተነሳችሁ ጸጥ ሲል ጸልዩ፣ ሰው በሌለበት ስገዱ፣ እንዳትረበሹ ምናምን ትለን ነበረ። በቃ እንዳትደነግጡ፣ የምትችሉትን አድርጉ። ቤተክርስቲያንም በሰው ነው 50 ሰው 60 ሰው ነው በቃ ገብተን የምናስቀድሰው። የደረሰው ነው በዛሽ ቁጥር ገብቶ የተፈቀደለት ነው በቃ ገብቶ አስቀድሶ፣ ያው ቁጥርም ሊሚት ስለነበር ተቀብለን ነው የምንወጣው። ያልደረሰው ደግሞ በውጭ በቃ ራቅ ብሎ በውጭ አስቀድሶ ይሄዳልና እንዴት ነው ጸሎት አድርሼ ከደከመኝ እዛው ተኛለሁ። ካልሆነ ደግሞ አንዳንድ ጊዜ እነሳና አላርሙ ጮሆ እዘጋለሁና በጣም በተከታታይ በቃ አንድ አይነት ሰዓት ነበር እየተነሳው መጸልየው መምሄና በህልሜ ትልቅ አባት ነው የመጡት። ግን ተሰምቶኛል። ተነስቼ አላርሙ ጮሆ ተነስቼ ደክሞኝ ነው የተኛሁት። ተነስቼ አልጸለይኩም መምህር እና የመኝታ ቤቱ መስኮት ትልቅ አባት የመጡ ይሄ በቃ የገዳም አባት ነው የሚመስሉት። እውነት ለመናገር እኔ ተኝቻለሁ። ሲመጡ በቃ መስኮቱ እንዴት ነው ተከፍቶ ገብቶ በመቁጠሪያ ብቻ መተውኝ፣ ሰዓት አልፏል ብሎ መተውኝ ሲሄዱ ነው የታየኝ። በቃ የተሰማኝ ባነንኩኝ። በቃ ደነገጥኩኝ። በስመ አብ ወወልድ ወመንፈስ ቅዱስ ብዬ በቃ ተነሳሁኝ። ጮሆ ነበር ተመልሼ የተኛው። የቀሰቀሰኝ ማለት ተሰምቶኛል። መቁጠሪያው ሲመታኝ በቃ መቁጠሪያው ሲመታኝ ተሰምቶኛል። እሱን በቃ እንትን ያለኝ በቃ እንደነቃ ያደረገኝ እግዚአብሔር በሚያውቀው በእውነት ሁሌ ነው በቃ ውስጤ እንትን የሚለውና ተነስቼ ጸሎት አደረስኩና ወንድም አለኝ አንድ ደግሞ አገር ቤት ነው፣ ለሱ ነገርኩት። ከዛ አየሽ አንቺ ጸሎት ምንድነው አለኝ። ጸሎት አንቺ ስትሱ ያው ስጋው ደግሞ የሚቀበል ያው ቤተክርስቲያን ያገባ ወንድም ነው ያለኝ እና እንደዚህ እኮ ስለው አንቺ ቆመሽ በምትጸልይበት ሰዓት አብሮሽ ደግሞ የእግዚአብሔር መንፈስ አለ እዛ ጋር። አንቺ በቃ ባስለመርሽበት ሰዓት መጸለይ ያለብሽ ማቆም የለብሽም ምናምን ብሎ እንደዚህ አይነት ነገር አለኝና የአምላኬ አበርታኝ፣ ያው ሰው ነኝና ደከምኩኝ ብዬ በቃ ያው ስራም ቀን ስለሙል በዛ እንትን አልኩና ዝም አልኩኝ ማለት ነው። እና በጣም በቃ ተሰምቶኛል። ሲመቱኝ ተሰምቶኛል እውነት ለመናገር በጣም ይገርማል። ለማንኛውም እንዴት አጋጣሚ በአጀንዳ ብትጽፉ ጥሩ ነው። አትለፉ። አለኝ ማስታወሻ ጻፉ። ስምሽን ሴቭ አድርጌዋለሁ። ዛሬ የገባችሁ ሰዎች በሙሉ ማለት ይቻላል እንዲያው አንድ ሁለት ካልሆነ በስተቀር በሙሉ ማለት ይቻላል። እንደገና ሌላ ጊዜ 1 ሰዓት 2 ሰዓት ሰጥቻችሁ በደንብ የምናወራበት ጊዜ እንደሚመጣ ተስፋ አደርጋለሁ። በጣም ደስ ይለኛል። እናወራለን። አሁን ክርስትና ስምሽ ማን ተባለ? ሰርጉተ ስላሴ። የስላሴ ወዳጅ። ስላሴ አረበስ እውነትም የስላሴ ወዳጅ። አዎ እግዚአብሔር ይመስገን ለዚህ አበቃን። እዚህ ጋር ደግሞ አበባው ጸጋ የሚባል ወንድማችን እንደዚህ ብሎ ስለ ሁሉም ነገር እግዚአብሔር ይመስገን አሜን። መምህር እድሜ ጤና ይስጥህ ከነ ቤተሰብ ከነ ልጆች አሜን አለ። አሜን ብያለሁ። ቅዱስ መድኃኔዓለም ቅዱስ እግዚአብሔር አብ ባለቤቴን ከ11 ወር እገታ በኋላ ነው የተፋልኝ አመስግኑልኝ ብሏል። እግዚአብሔር እንኳን ማተረፈልህ በሉት። በጣም ደስ ይላል። አሜን። እንኳን እግዚአብሔር አተረፈልህ። የመድኃኔዓለም አባታችን እንደዚህ የሚሰራው። እሺ ለዛሬ እንግዲህ መጨረሻዋ እሷ ትሆናለች። ጨርሰናል።